ሰላም ተመልካቾቻችን እንደምን ሰንብታችኋል? የዛሬ ፕሮግራማችን የሚያተኩረው ጤና አጠባበቅ ላይ ነው። እንግዲህ እንደዚህ ስንል ፎከስ አድርገን የምንነጋገርበት ባህላዊ መድኃኒቶችን ከዘመናዊ መድኃኒቶች ጋር እያያያዝን የቤታችንን፣ የልጆቻችንን፣ የራሳችንን ጤና እንዴት መጠበቅ እንዳለብን እንግዲህ ባህላዊ መድኃኒቶች ስንል እንደው ዝም ብለን ከእንትና የሰማነው ሳይሆን ሳይንስ ባክ የሚያረጋቸው ለብዙ ዘመናት ለብዙ ሺህ በተለያዩ ከኤዥያም ይሁን ከሀገራችንም ይሁን ከተለያዩ ዓለም ክፍሎች ውስጥ የተለያየ ህመም በሚመጣበት ጊዜ ለፈውስ የምንጠቀምባቸው በደንብ ፕሩቭን የሆኑ ከእጽዋት ከአታክልቶች ከተለያየ መንገድ የምናገኛቸውን እንዴት አድርገን ነው እየተጠቀምን ሳይንስ ውስጥ ምን ይላል በሚለው ተረድተነው ራሳችንን የምንጠቀምበት እንዴት ነው የሚለውን ሐሳብ ትልቅ መጽሐፍ የጻፉ ሁለት እንግዶችን ጋብዤላችኋለሁ። ሆም ሬሜዲስ A to Z Natural Therapies for Your Family የሚባል እንግዲህ መጽሐፉ በእንግሊዝኛ ነው። አሁን በአማርኛ ወደፊት እንደሚቀርብ አልጠራጠርም። ሁለት ትልልቅ እንግዶች ይዤላችሁን የቀረብኩት በዚህ ላይ ኤክስፐርት የሆኑ ፕሮፌሰር ብስራት እንግዲህ ለሄለን ሾው እንግዳ አይደለም። ፕሮፌሰር ብስራት ኃይለ መስቀል ፋርማሲስት ሪሰርቸር ብዙ በማስተማር በዩኒቨርሲቲ ቫይስ ቼር ኦፍ ኮሌጅ ኦፍ ፋርማሲ አት ሃዋርድ ዩኒቨርሲቲ ብዙ የጥናትና የምርምር አርቲክል መጽሐፍ ጽፈሃል። በዚህ ላይ እንደው ፓሽንህ ነው ማለትም ይቻላል መሰለኝ አይደለ? ከዚህ በፊትም ባቀረብንበት ፕሮግራም ላይ ብዙ ሰዎች ጥቅም ያገኙበት የናቹራል ሜዲሲናችን እንዴት ስራውን እንደሚሰራ ተረድተን እንዴት እንደምንጠቀምበት ከዚህ በፊትም ትንሽ ያስረዳህን ነገር አለ። ደስ ብሎኛል እንደገና ወደ ፕሮግራማችን ስለመጣ። ዶክተር ፍቃዱ ፋርማሲስት ሪሰርቸር ኮኦተር ኦፍ ይህንኑ መጽሐፍ አብራችሁን የጻፋችሁት herbal and traditional pharmacy medicine አይደለ? ብዙ አንተም እንደዚህ የጥናት የምርምር ላይ ጽሁፎችን አቅርበሃል። መጽሐፍ እንደውም ይሄ ትልቅ መጽሐፍ እዚህ ጋር ያለው Treatise on Ethiopian Traditional Medicine and Plants ወይም የኢትዮጵያ ባህላዊ መድኃኒት እጽዋት መድብል የሚለውን ትልቅ መጽሐፍ ጽፎ አቅርቧል። ይሄ እንግዲህ አካዳሚክሊም በዩኒቨርሲቲ ደረጃ የሚጠቀሙበት መጽሐፍ ነው። በአሁኑ ጊዜ ሪታየር ብታደርግም አይ ቲንክ እንደበፊቱም በጣም ብዙ እንደምትሰራ ሰምተናል። ባህር ዳር ዩኒቨርሲቲ አጃንክት ፕሮፌሰር፣ ሌሎችም ቦታዎች እንደዚህ ታስተምራለህ። ለብዙ አመት በሆስፒታል ሴቲንግ ሪሰርች ካምፓኒዎች ውስጥ በዚህ በአሜሪካን ሀገር በስራ ላይ ነበርክ። ሁለታችሁንም ይህንን እድል አግኝቼ ከእናንተ ቆይታ ለማድረግ በመቻሌ በጣም ደስ ብሎኛል። በጣም አመሰግናችኋለሁ። እንደው ትንሽ ቅድም ብያዋለሁኝ ትራዲሽናል ሜዲሲንን አይ ቲንክ አንዳንዴ ክብር የሚገባውን ላንሰጠው እንችላለን። ምክንያቱም ኮንቬንሽናል የሆነ ሞደርን ሜዲሲን የተጠቀመ ሰው ኦኬ በቃ ታይለኖል ሰጂን ስለለመድን እሱ ላይ የምናተኩር ይመስለኛል። ግን ይሄ ሁሉ አሁን የምናየው መድኃኒቶች በሙሉ ምንጩ የባህላዊ አይደለ? ስለዚህ ይሄ ትልቅ መጽሐፍ ያልኩበት ምክንያት ምንድነው መሰላችሁ? በተለያዩ ከምዕራፍ ወደ ምዕራፍ ከአይምሮ ጤንነት ጀምሮ እስከ ቆዳ አጠባበቅ እስከ አርተራይተስ ብንል ኢር ኢንፌክሽን እንደው የሌላ አይነት የበሽታ አይነት ይሄንን ሞክሩ፣ ይሄ ነው ይሄ በዚህ በኩል ሞክሩት እያላችሁ በደንብ ገልጻችሁታል። መጨረሻ ላይ እንደውም ብዙ ሊስት ኦፍ ኮመን ሰጀስትድ ለፀጉር፣ ለቆዳ፣ ለተለያዩ በሽታዎች አይደለ? ይሄ እንደ ሬፈረንስ ቤታችን ውስጥ ማስቀመጥ ያለብን መጽሐፍ ነው ብዬ አስባለሁ። አይ ነው ብዙ ብያለሁ፣ ግን በጣም ጠቃሚ ነው ብዬ ስለማስብ ነው። እስቲ ይህንን መጽሐፍ ለመጻፍ ምን አነሳሳችሁ ከሚለው ብንጀምር ደስ ይለኛል። ፕሮፌሰር ካንተ ልጀምር። እሺ ታንክ ዩ ሄለን ሾው ላይ ስለቀረብኩ አሁን በፊትም ደጋግመሽ ጋብዘሽኝ መጥቻለሁ። ይሄንን የሀገር ባህል በጣም ኢምፖርታንት የሆነ ቶፒክ ነው። አሁን ዓለም ላይ ጠቅላላ ሰዎች ወደ ተፈጥሮ እየተመለሱ ነው አብዛኛው ጊዜ እና ይሄም መጽሐፍ አንዱ ያነሳሳን ነገር ምንድነው? እኔና ዶክተር ፍቃዱ ስናወራ አንድ ጊዜ ብዙ መጽሐፎች ተጽፈዋል፣ ግን እነዛ መጽሐፎች አብዛኛው ለሌላ ጤና ባለሙያ ነው የተጻፉት እና ሳይንቲፊክ ስም አላቸው።
አጻጻፋቸው ትንሽ ሳይንቲፊክ ነው፣ ኮምፕሌክስ ነው እና ከዛ ውጭ ላሉ ሰዎች ሪሊ ለመረዳት የሚያስቸግር አይነት ሁኔታ ነው። ሌላው ደግሞ አብዛኞቹ መጽሐፎች አጻጻፋቸው ከቅጠሉ ነው የሚጀምረው። ለምሳሌ ጤና አዳም ይሉና ጤና አዳም ለምን ይሆናል እንዲህ ነው እያሉ በእርግጥ ጥሩ ይጽፋሉ። በዛ ግን ሰው የሚፈልገው አንድ በሽታ ሲይዘው ለምሳሌ ኮሌስትሮሉ በጣም ሃይ ቢሆን፣ ደም ብዛት ቢኖረው፣ ስኳር ቢኖረው ምን ቅጠል ልጠቀም ከበሽታው ነው የሚጀምረው እና ያንን አስበን ነው መጽሐፉ በበሽታ ነው እንትን ቻፕተሮች የወጡት ለእያንዳንዱ በሽታ። ከዛ በኋላ ምንድን ነው የሚያስፈልገው የሚለውን ቅጠሎቹን ነው። ከሱ በላይ ዝም ብለን ቅጠሎቹን ብቻ አይደለም ሊስት ያደረግ ነው። በጣም ብዙ ነገሮች ጨምረናል። የዛ የበሽታ ምን አይነት ሲምፕተሞች አሉ፣ ምልክቶቹ መቼ ነው ቤት ውስጥ መታከም ያሉበት፣ መቼ ነው ሐኪም ጋር መሄድ ያለበት፣ እንዴት ነው ራሳቸውን ዳያግኖስ የሚያደርጉት ቤት ውስጥ ሆነው ያ በሽታ መሆኑን በምን ነገር አይተው ነው የሚለውን ነገሮች ሁሉ ጨምረናል። ሌላው ደግሞ አንዳንድ እነዚህ ሬድ ፍላግ የሚባሉ ለምሳሌ ሳል ያለው ሰው አክታው ዝም ብሎ ውሃና አረፋ ነገር ከሆነ ወይስ ውስጡ የሚቀላቅለው ነገር ለምሳሌ ደም ቀላቅሎ ከሆነ መቼ ነው ሲሪየስ ሆኖ በባህል መድኃኒት መጠቀም የሌለበት ቀጥታ ወደ ሕክምና መሄድ ያለበትን እነሱን በመለያየት ለመከፋፈል ሞክረናል። ሌላው ደግሞ ቅጠሎቹ ብቻ ሳይሆን ራሳችን ደግሞ የምናደርገው ነገር አለ። ለምሳሌ ስኳር ያለው ሰው መብላት የሌለባቸው ስኳር ነገር፣ ዳቦ ነገር እንዲህ ራሱን መጠቀቅ፣ ኤክሰርሳይዝ ማድረግ፣ መቀመተኛ ራሱን እነዚህን ሁሉ አብረን ለማጠቃለል ነው የሞከርነው እንጂ ዝም ብሎ ቅጠሎቹን ብቻ አይደለም ለመተንተን የሞከርነው እና ሙሉ የሆነ አንድ ሰው ይሄንን አንዱን ቻፕተር አንስቶ ሲያነበው ለዛ ለበሽታ ሙሉ የሆነ ነገር የሚያስፈልገውን ጥንቃቄ ሁሉ የሚነግረው። ከዛ ቅጠሎቹ ራሳቸው ሁለት ከፍለናቸዋል። ኮመን የሆኑ ቅጠሎች አሉ፣ ሁሉም ቤት በየቦታው የሚገኙ ማለት ነው እና ሌሎቹ ደግሞ በቃ ለኢትዮጵያ ብቻ ስፔሲፊክ የሆኑ ደግሞ ቅጠሎች ዩኒክ የምንላቸውን የጨመርንበት አለን። እስኪ ለምን አንጽፍም? ይሄ እኛ ፕሮፌሽን ነው። በሁለታችን መካከል ከ50 ዓመት በላይ ኤክስፒሪየንስ አለን። ይህም በሚመለከት በመጽሐፍ በማስተማር እኔም ደግሞ ድሮ በተለይ ፋርማሲ ከማስተማሪ በፊት ሰራ ብዙ በሽተኞች የመጡ ጠይቆ ነበር ይህን ሰፕሊመንትና አርባል ከዛ ያገኘሁትን ልምድ ጨምረን ሌሎች በጣም ብዙ ኤቪደንስ ሊትሬቸር ያላቸውን ሁሉ ጨምረን ነው እንግዲህ ይህንን ለመጻፍ የደረስ ነው። ደስ ይላል በጣም። እንደውም በዚሁ ላይ በመቀጠል በቤት ራሳችንን በሽታችንን ዳያግኖስ ካደረግን በኋላ ስትጽፏቸው ሆም ሬሜዲዝ ብላችሁ ያስቀመጣችሁት አለ፣ ዩኒክ ፎክ ሬሜዲዝ። እሱ ምንድን ነው? ዲፍረንሱን ለመረዳት ሞክሬ ያለው እንደውም ባነበብኩት ቁጥር መጽሐፉንና እስቲ እሱ ለምን ማስቀመጥ ዲፍረንሺዬሽኑ ምን ላይ ነው የሚለውን። እሺ ከዛ በፊት እንግዳ አድርገሽ ስለጋበዝሽን ፕሮፌሰር ብስራት እንዳለው እኔም ምስጋናዬን ላቀርብ እወዳለሁኝ። ይህን ካልኩ በኋላ እንግዲህ ፕሮፌሰር ብስራት ያው አብራርቶ ገልጾታል። የመጽሐፉ ይዘት እንዴት እንደተደራጀ ሰፊ ማብራሪያ ሰጥቷል። ግን ሁለት በእያንዳንዱ ሞኖግራፍ በእያንዳንዱ የበሽታ አይነት ስር የተጻፉ የበሽታውን ምልክቶች መግለጫ ከዛ እንዴት እንደሚጀምር ጥንቃቄ ምናምን ተገልጿል እና ሁለት ክፍሎች አሉ። አንደኛው ሆም ሬሜዲስ የሚል ነው። ሌላው ደግሞ ፎክ ሬሜዲስ የሚል ነው። ሆም ሬሜዲስ ያው ቤት ውስጥ ያሉ የምንጠቀምባቸው ኪችን እንትን ውስጥ መደርደሪያ ውስጥ ያሉ ናቸው። አንዳንዶቹ ቅመማ ቅመም ሊሆኑ ይችላሉ። ሌላው ደግሞ ከጓሮ አትክልት የሚቀጠፉ ወይም የሚያድጉ እጽዋት ሊኖሩ ይችላሉ። እነሱ ናቸው። ዩኒክ ፎክ ሬሜዲስ ደግሞ ያልናቸው ሆም ሬሜዲስ ያልናቸው ዓለም አቀፍ ይዘት ያላቸው ናቸው። በኢትዮጵያን ኮሚኒቲ የተወሰነ ብቻ ሳይሆን ነገር ግን ሌሎችም ከኢትዮጵያውያን ውጪ የሚገለገሉባቸው ሆም ሬሜዲስ ይባላሉ። ግን ዩኒክ ሬሜዲስ ያልናቸው እጽዋቱ ምናልባት ኢትዮጵያ ውስጥ ብቻ የሚበቅሉ ከሆነ ወይ ደግሞ ኢትዮጵያ ውስጥ ለተወሰነ ህመም የሚጠቀሙበት ከሆነ ቀላል ምሳሌ መጥቀስ ቢያስፈልግ ለምሳሌ የኮሶ ትል
ከኢትዮጵያ ውጪ ወይም ደግሞ ሌሎች አፍሪካ ሀገሮች ሊኖር ይችላል። ግን ሌላው የሶስት ማነው አንደኛ ዓለም የምንለው ወይም ደግሞ አንደኛ አውሮፓ፣ አሜሪካ እዛ ውስጥ የለም እና አሁን እንደ መተር ያሉ መድኃኒቶችን ስንወስድ ዩኒክ ናቸው ለኢትዮጵያ። ስለዚህ ነው ዩኒክ ፎክ ሬሜዲስ የምንላቸው። ፎክ ማለት ባህላዊ ነው፣ ሬሜዲስ መድኃኒት ነው። ዩኒክ ደግሞ የሚለው ለየት ያለ ለማለት ነው። ዩኒክ ፎክ ሬሜዲስ ነው። ስለዚህ በዛ አይነት ነው የከፋፈል ነው ማለት ነው። እና ብዙ ምሳሌዎች አሉ መጥቀስ ይቻላል። ግን ስሞቹ አንዳንዶቹ በጣም እኔ ይገርሙኛል። ለመኮክ ይሄንን በአምሹር የባህላዊ የራሱን የያዘ ስም ያለው ይመስለኛል። አንዳንድ ደግሞ ከሌላም ሀገር ስም ላቲን የሆነ ስሞች ሊኖሩ ይችላሉ። ታዲያ እናንተ ግን ግልጽ አድርጋችሁ ነው የጻፋችሁት በአማርኛ ስሙንም ማለት ነው። እንግዲህ እንደ መጽሐፉ ክሮኖሎጂ ባልሄድም በተቀራረበ መልኩ ከሱ ጋር ለሰው ምን ያህል ፕራክቲካል የሆነ ነገር መሆን ለማሳየት ብዬ ነው። እንግዲህ ስለ ዳይጀስቲቭ ሄልት ማለት ስንት ነው የምግብ አፈጫጨት ነው አይደለ? ሆዳችን ሲነፋ ድርቀት ሲመጣብን አልሰር የሚባል ነገር አለና እስቲ ኤቭሪዴይ ኢሹ እንደዚህ አይነት ለድርቀት እንዳ ፍላክሲድ ተጠቅሞ የምትሉት ነገር አለና እስቲ እንዴት ነው እነዚህ ነገሮች ምሳሌ አንደኛ ቅመሞቹን ወይም ደግሞ እጽዋቶቹን ንገረን፣ ከዛ ደግሞ እንዴት ነው ሰውነታችን ላይ እነዚህ የሚሰሩት የሚለው ከዛን ጀምር። ድርቀት፣ ተቅማጥ እና ሶስተኛው ደግሞ ሆድ የመነፋት ነገር ነው። ሰውነታችን በተፈጥሮ ስንበላ ራሱ ፔሪስታልሲስ ይሉታል እየገፋው ወደ ታች ማስወጣት ነው የሚፈልገው። ያ የሚገፋው አመጣጠን አንዳንዴ ሲቀንስ ወይ ሲጨምር ነው እንግዲህ ችግር የሚፈጠረው። ሲቀንስ ምግቡ መቀመጥ ይጀምራል። ብዙ ምግብ ሰውነታችን ውስጥ ከተቀመጠ በተለይ የጨጓራችን ውስጥ ውሃውን ስለሚመጣው እየደረቀ ነው የሚሄደው እና ብዙ መቀመጡ ጥሩ አይደለም ለኛ ማለት ነው። ያ እንግዲህ ኮንስቲፔሽን ነው። እንትን ደግሞ ተቅማጥ ደግሞ ሲፈጥን ነው ማለት ነው። በእርግጥ አብዛኛውን ጊዜ እንደውም ተቅማጥ ህጻናቶች ላይ ነው በጣም የሚያተኩረው። አንዱ ይሄ ORS የሚባል ኦራል ሪሃይድሬሽን ሶልት የሚባል ከተፈጠረ በኋላ ብዙ ህጻናት ከ5 ዓመት በታች የሚገለው የነበረው ቆሟል ማለት ነው። ቅጠሎቹን ስንመለከት እንግዲህ ይሄንን እንትን ወይ አካሄዱን የሚያፈጥኑ ለእንትን ደግሞ ከሆነ ለተቅማጥ ከሆነ ደግሞ ስሎ የሚያደርጉ ወይም የወጣውን የሚተኩ ማለት ነው። አሁን ጊዜ የምንላቸው ምንድነው ተቅማጥ ከሆነ ልክ ሽንት ቤት ሄደው ሲመጡ መተካት አለባቸው። ግን ውሃ ብቻ አይደለም፣ ውስጡ ጨዎች አሉ፣ የተለያዩ ማግኒዥየም እና ሶዲየም የመሳሰሉ ክሎራይድ ያላቸው አሉ። እሱ እንድንተካ ነው። ቅጠሎቹ ጋር ከመጣን አንዱ ትልቁ ፍላክሲድ ነው። ፍላክሲድ ትልቅ ፋይበር አለው። ብዙ ፋይበር ስላለው ተልባ ማለት ነው እንትን አለው፣ ውሃ ይይዛል። ውሃ ይዝና ፎርም ያደርጋል። ያ የምናደርገው ወደ ሽንት ቤት በምንሄድበት ጊዜ የሚፈጠረው የሽንት ቤት የምናወጣው ነገር ሰፋ ብሎ ውሃ ስለሚኖረው ስለሚለሰልስ ቶሎ የመውጣት እድል አለው ማለት ነው። ውሃ ብቻ አይደለም፣ አይነ ምድሩን ብቻ አይደለም የሚያወፍረው፣ እሱ ኮሌስትሮሉንም ይጠርገዋል። ባይል የሚባል አለ፣ ከሐሞቱ የሚወጣው ቆሻሻ ነገሮች አሉ፣ እሱን ሁሉ እያጠበ ይሄዳል። እና ፍላክሲድ አሁን በሱ በጣም ተልባ በሱ በጣም የምንጠቀምበት ነው። ደግሞ ምንም ፎርሙላ አያስፈልገውም። 1-2 የሾርባ ማንኪያ ምግብ ላይ መበተን፣ በጥብጦ መጠጣት፣ ሶክ አርጎ ደግሞ በውሃ ዘፍዝፎ ደግሞ እንደሚዝለገለግ ይሆናል። በኔክስት ዴይ መጠጣት፣ እንደፈለግነው ማድረግ እንችላለን። አንድ መጠንቀቅ ያለብን ነገር እንግዲህ ልክ እንደ መድኃኒት የባህል መድኃኒቶች የምንጠቃቸው ነገሮች አሉ። አንዱ የምንጠቀቀው ነገር ተቆልቶ ደቆ የተቀመጠ ተልባ ውጭ መቀመጥ የለበትም። ወይ ፍሪጅ ውስጥ መቀመጥ አለበት፣ ካልሆነ ፖይዝን የሆነና ሳይናይድ ፈጥሮ የሞቱ ሰዎች ሪፖርት አለ ውጭ እያቀመጡ። ስለዚህ የምንፈልገውን ያህል ብቻ እየፈጨን ነው እያደቀቅን መጠቀም ያለብን። ሌሎችም አሉ ቅጠሎቹ አንቺ የጠቀሻቸው ቺያ ሲድ አላችሁ፣ ካሞሚል ቲ እሱንም ጠቅሳችሁታል መሰለኝ። አዎ ጠቅሰነዋል። ልክ ነሽ። ቺያ ሲድ ልክ እንደ ተልባ ማለት ነው። ብዙ ጊዜ ግን ተዘፍዝፎ ነው እሱም እንደዚህ ውሃ ይስባል። ወይ ውሃ ይስቡና አይነ ምድሩን እንዲወፍር ያደርጉታል፣ ያለሰልሱታል። ወይ ሰውነታችን ወደታች የሚገፋውን ነገር ያፈጥኑልናል ማለት ነው። እና እነዚህ ኮመን ሁልጊዜ የምንበላቸው መድኃኒቶች ናቸው።
ተመሳሳዩ ሜታሚውሲን የሚባል የሚሸጣል በገበያ ላይ ልክ ተልባ ማለት ነው በተዘዋዋሪ መንገድ። ግን ብዙ ገንዘብ አውጥተን እንደ ኢትዮጵያ አይነት ሀገር ደግሞ ፎሬን ገንዘብ አውጥተው ነው የሚገዛው። ይሄ ቤታችን ማድረግ የምንችለው ነገር ነው። ውሃ መጠጣት የግድ ነው። አትክልት ነገር እንትን ያለው ፋይበር ያለው ነገር መብላት ኢዝ ኢምፖርታንት። ልክ ነው። እስቲ አጠር ያለች ረፍት ደግሞ ወስደን ስንመለስ ስለ ሃርትበርን አልሰር ደግሞ እንነጋገራለን። ረፍት ወስደን እንመለሳለን። ተመልካቾቻችን ከረፍት ቆይታችን ተመልሰናል። ዛሬ እንግዲህ የምናደርገው ቆይታ ከፕሮፌሰር በስራትና ከዶክተር ፍቃዱ ጋር ስለ ጻፉት ሆም ሬሜዲስ A to Z ናቹራል ቴራፒስ ፎር ዮር ፋሚሊ የሚለውን መጽሐፋቸውን በሱ ላይ ነው የምናደርጋለነው ቆይታ። እንግዲህ ረፍት ከመውጣታችን በፊት ስለ ዳይጀስቲቭ ሲስተም ጤና በምን እንጠቀም የሚለው ላይ ነበርንና ቃር ሲዘን እንግዲህ እንደዚህ እንደ ምሳሌ ላይ ሁሉም በሽታ እየዘረዘራችሁ ነው እዚህ ላይ መድኃኒቱን የጻፋችሁትና ስለ ቃር ስንነጋገር አልሰር ይሉታል አይደል እዚህ ሀገር የአንጀት ቁስል ለሱስ ምን አይነት ነገር ነው መጽሐፋችሁ ውስጥ የምትመክሩት ዶክተር? እንግዲህ መነሻው ጨጓንጀት የሚባል ነገር አለ። ጨጓራና አንጀት ጨጓንጀት ነው የሚባለው። ጋስትሮኢንተስቲናል ሲስተም ይባላል። በተለይ ደግሞ ጨጓራ ውስጥ የአሲድ መጠኑ የተለያየ ምክንያት ይኖረዋል። አሲድ የሚጨምርበት ምክንያት ያ አሲድ የሚያቃጥል ምግብ ስንበላ ነው። የሚያቃጥል ምግብ ሊሆን ይችላል። ብዙ ምክንያቶች ይኖራሉ እና ታዲያ አሲድ እንትኑን ግድግዳው የጨጓራን ግድግዳ ሊልጥ ይችላል። ከዛ መድማት ያስከትላል እና ከደሙ ደግሞ ያው ሌላ ችግር ይመጣል ማለት ነው። እና ስለዚህ እንግዲህ በባህላዊ መድኃኒቶች እነኚህ መከላከል ይቻላል። ለምሳሌ ምንድነው ያው ግድግዳውን እንትን የሚል ምንድነው የሚቀባ አይነት የተፈጥሮ መድኃኒቶች እነሱን መጠቀም እንችላለን። ለምሳሌ እንደነ አሎስ ወይም ሬትስ አይነት ዝልግልጉ ኮቲንግ ሊፈጥር ይችላል። በዛ አይነት ሊከላከል ይችላል እና ብዙ ናቹራል ሬሜዲስ አሉ ያው ጨጓራ ውስጥ ያለውን እንትን ለመቀነስ። ምክንያቶቹ እንዳልሽው አንደኛ የሚለበልቡ ምግቦችን ከመገብ ሊሆን ይችላል ወይም ደግሞ ሌሎች የተለያዩ ምክንያቶች ሊሆን ይችላል። ግን ብዙ የተፈጥሮ መድኃኒቶች መጽሐፍ ውስጥ በዝርዝር እንትን ብለናል። እያንዳንዱን አላስታውስም፣ ግን ብዙ የባህል መድኃኒቶች አሉ። ለዛ ትንሽ ለመጨመር እንደ ደረጃው ይለያያል። ቁስሉ የቁስሉ ሳይዝ አንዳንድ ጊዜ ቁስል ሊሆን ይችላል፣ አንዳንድ ጊዜ ዝም ብሎ ኢሪቴሽን ሊሆን ይችላል። ድሮ የጨጓራ በሽታ በስትሬስ በጭንቀት እና ከምግብ ብቻ ይመስለን ነበረ። አሁን ዛሬ ከ70-80% በላይ የጨጓራ በሽታ የሚያመጣው ባክቴሪያ ነው። ኤች ፓይሎሪ ይባላል። እሱ ከታወቀ በደም ይገኛል፣ በአይነ ምድር ቴስት ይገኛል፣ በትንፋሽ ቴስት ይደረጋል። እሱ ከታወቀ የግድ አንቲባዮቲክ ያስፈልገዋል። በእርብ የሚድን ነገር አይደለም። ከሱ ውጭ ያለው ግን በቀላሉ ለምሳሌ አሁን ምግብ ሄጄ ላይስማማኝ ይችላል። ሬስቶራንት በልቼ ማታ ስገባ ዳይጀሽን ሲፈጠርብኝ ሞስት ኮመን የምጠቀመው ኮፊ ቡና በማር ኮፊውን ሳይሆን ኮፊው ሮስትድ የሆነው ዱቄቱ አለ አይደል? የተቆላውን የተፈጨውን ግማሽ አንዳንድ የሻይ ማንኪያ ከማር ጋራ ደባልቀውና ማኘክ አያስፈልግም። እሱን ስትውጩ ደቂቃ አይፈጅበትም። አንዳንዴ ተመልሼ አልጋዬ ጋር እስከምገባም ድረስ አይቆይም፣ ይጠፋል ያን ያህል። እና ምንድነው እንትኑ ቡናው አብዞርብ ያደርገዋል። ይሄ ኦይል የሆነውን ቅባት ነገር የሆነውን ነገር አብዞርብ ያደርገውና ሰው ወደ ታች እንዲወርድ ያደርገዋል። እንትኑ ደግሞ ማሩ ደግሞ የባክቴሪያ የመግደል ባህሪ ያለው ነው። ማር ለብዙ ጊዜ በብዙ ሺህ ዓመት ነው ስንጠቀምበት የነበረው። መጽሐፍ ቅዱስ ላይ ያለ ብዙ ነገር ውስጥ አለና የባክቴሪያ የመግደል ባህል አለው። ሌላው ደግሞ ያ ኢሪቴትድ የሆነውን የተቆጣውን ነገር ካልም ያደርገዋል። ራሱ ማር ስለሆነ እንደ ቅባትነት ነገር ስላለው ይሸፍነዋል ማለት ነው።
ሌሎች ሊኮሪስ አለ፣ ካሞሚል አለ መስሉን እንደዚህ ሪላክስ እንዲያደርጉ የሚያደርጉት። አንዳንዶቹ ደግሞ ሞቲሊቲውን የሚቀይሩ የተለያዩ ፕላንቶች አሉ። ብዙዎቹ ተጠቅሰዋል መጽሐፍ ላይ። ሶ ኢትስ ኢዚ ግን የማይጠፋ በሽታ የማይጠፋ የሆድ ቁርጠት የሆድ ማቃጠል ምን ግን የግድ ሐኪም ጋር መሄድ ያስፈልገዋል። ኦኬ ስለ አእምሮ ጤንነት እሱንም አንስታችኋል መጽሐፍ ውስጥ ነርቨስ ሲስተማችንን እና እስቲ ከዛ ውስጥ አንድ ሁለት ነገር መጀመሪያ ብጠቅስ ለምሳሌ እንቅልፍ የማጣት አንዳንድ ሰው እንደው ዛሬ ሳልተኛ እንደው እንቅልፉም አይኔ ተገልጦ አደርኩኝ ይባላል። ኢንሶምኒያ ይሉታል አይደል እዚህ ሀገር። ማይግሬን እንግዲህ የማይግሬን የድሮ ጊዜ ያለ ነገር ይሁን አይሁን አላውቅም፣ ግን ብዙ ሰው ማይግሬን ሄዴክ ማይግሬን አለኝ ይባላል። መድኃኒት ፒል ስንወስድ ነው የምንውለው። እስቲ ብታስረዳን ምን አይነት እርብ ነው ለሱ እንጠቀም የምትሉት? ምን ይጠቅማል ነው የምትሉት? ሶ እንቅልፍ አንድ ኖቲስ ሰው እንዲያደርገው የምፈልገው ነገር ከኤክሰርሳይስም ሄልዚ ላይፍ ስታይልም ከሁሉ በላይ እንቅልፍ ኢዝ ነምበር ዋን። ከሁሉ በላይ በቃ እንደው ሌላው ቢቀር ይሻላል እንቅልፍ ከምናጣ። ብዙ ሰው እንቅልፉን ነው ሳክሪፋይስ የሚያደርገው። በህይወት ላይ በጣም ብዙ ችግር ያመጣል። ስንተኛ ነው ሆርሞኖቹ የሚቀየሩት? በቃ ሰውነታችን ላቫጆ የሚያደርገው ድሮ ላቫጆ እንደሚባለው ማለት ነው እንደሚያደርገው ስንተኛ ነው፣ እንቅልፍ ላይ ነው። እንቅልፍ በጣም ኢምፖርታንት ነው። ስለዚህ ለሱ ሪሊ ስሊፕ ሃይጂን የሚሉት አለ የምንጠቀምባቸው ነገሮች ለመተኛት የሚያስፈልጉ ነገሮች አሁን በቅጠል ደረጃ አንደኛው ቫሌሪያን ሩት የሚባል አለ። እንደ አሁን በፕሪስክሪፕሽን እነ ቫሌም አለ ነው ለራዜፓም ዳይዜፓም የሚባሉ የእነሱን ያህልም ጥንካሬ ባይኖረው ግን የዛን ያህል እነሱ በሚሰሩት አይነት መንገድ እንቅልፋችን እንዲመጣ ያደርግልናል። ኖርማሊ ሆርሞን አለ ሰውነታችን ውስጥ ደግሞ የሚረጭ ማታ እንድንተኛ በኪኒን በሰፕሊመንት ይሸጣል። እርባል ነው፣ ከፕላንት ነው የሚገኘው። እሱን ማድረግ ይቻላል። ካሞሚላ አሁን ብዙ ጊዜ ሻዩ ነርቭን ሪላክስ እንዲያደርግ ያደርገዋል እንዲተኛ። ለማይግሬንም ያገለግላል ማለት ነው። ያን በምንጠጣበት ጊዜ እንደውም አንዳንድ ጊዜ አንድ ቦታ ላይ ሳነብ የሁለተኛ ዓለም ጦርነት ላይ የሚያስተኛ መድኃኒት ሁሉ ጠፍቶ አንዛይቲ ዲፕሬሽን እያያዛቸው የእሱን ሻይ ነበር እየወሰዱ ያጠጧቸው የነበረው። ሮዝሜሪም ጠቅሳችኋል። ሮዝሜሪ በጣም የጥብስ ቅመም ነው የሚባለው እኛ ሀገር። የጥብስ ቅመም ነው። ሮዝሜሪ የሚያደርገው ምንድን ነው? የደም ሰርኩሌሽን ጭንቅላችን ውስጥ ደሙ በበለጠ እንዲዘዋወር ስለሚያደርገው ሴሎቻችን ብዙ ኦክሲጅን እና ብዙ ምግብ የማግኘት እድል ስለሚኖራቸው በተለይ ለሜሞሪ አልዛይመር የሚባል አለ፣ ዲሜንሺያ የሚባል አለ በሽቶች ለሱ በጣም ይጠቅማል ተብሎ ነው። እንዲሁም ለቆዳም ያገለግላል። ኦይሉን አድርገን ማሳጅ አድርገን እንትኑን ይከፍተዋል እና ለጸጉሩን ለማደግ ያገለግለው ምግብ ነው ማለት ነው። ለጸጉሩ ግን በሻይ መልክ ከጠጣ ነው፣ በምግብ መልክ በቅመም መልክ ካረግ ነው ደግሞ የማስታወስ ችሎታችን በጣም ይጨምራል ተብሎ ነው የሚታመነው። ይሄ እንግዲህ በሳይንስ በጣም ብዙ ሪሰርች የተደገፈ ነገር ነው። ስለዚህ እኔ ሮዝመሪ ካሁን በኋላ በጣም ነው የምበላው ማለት ነው። ዶክተር አንግዛይቲ ይሄ ድባቴ ዲፕሬሽን ሲመጣ እሱም ላይ በናቹራል በባህላዊ በሆነ መንገድ ሰፖርት ድጋፍ የምናገኝበት ነገሮች አሉ የምትሉት አለና እስቲ ምንድን ናቸው? እንግዲህ ትልቁ እንትን እጽ ለዲፕሬሽን ወይም ለድባቴ ሴንት ጆንስ ወርት የሚባል ነው። ብዙ ጥናት ተደርጎበታል። በአማርኛ ስሙ ይሆን? የአማርኛ ስሙ አይ ቲንክ ኢትዮጵያ ውስጥ የሚበቅል አይመስለኝም። ሴንት ጆንስ ወርት ይባላል። እሱ በጣም ለዲፕሬሽን ትልቅ እንትን ነው። ብዙ ጥናቶች ተደርገዋል። ግን ያው እንግዲህ ዲፕሬሽን ራሱ የተለያየ ደረጃ አለ። ሜጀር ዲፕሬሽን፣ ማይነር ዲፕሬሽን እንደዚህ የሚባል አለ። ግን ሲቪየር ላልሆነ ዲፕሬሽን ሴንት ጆንስ ወርት ጥናቶች ተደርገው እንደሚረዳ ያው ማስረጃዎች ያመለክታሉ። እና አንዛይቲ ማለት ጭንቀት በቃ በጭንቀት በኩል ሌሎች እንትኖች ይኖራሉ። አሁን ለምሳሌ አንዱ ላቫንደር ነው።
ላቬንደር ሪላክስ ያደርጋል፣ ነርቮቹን ሪላክስ እንዲሆኑ ያደርጋል። ስናሸተው ማሳጅ ሲያደርጉልን ግን በአብዛኛው ከጠረኑ ጋር የተገናኘ ነው። ነርቮቹን ሪላክስ የማድረግ ባህሪ ያለው። አንዳንዱ እንግዲህ አሁን ዶክተር ፍቃዱ እንዳለው ደረጃው ይወስነዋል። በተለይ ዲፕሬሽን፣ ክሊኒካል ዲፕሬሽን የምንለው ሰዎች የመኖር ኢንትረስታቸው ሉዝ ያደርጋሉ፣ መብላት ያቆማሉ፣ ከሰው ይለያሉ። እንግዲህ እዛ ቦታ ከደረሱ የግድ መድኃኒት ቦታ መሄድ አለባቸው። ሳይኪያትሪስት ሊሆን ይችላል። ሄደው ያንን ሕክምና የማግኘት ምክንያቱም ካልታከሙ ይገፋና ራሴ ማጥፋት ነገር ውስጥ ሊገቡ ስለሚችሉ እሱን ጥንቃቄ ማድረግ አለብን። ይሄ እንግዲህ ኤርሊ እንደው ራሳችን ዲፕሬስ እናደርግ። ምክንያቱም ዲፕሬሽን ሁልጊዜ ትልቅ እንትን አለ። ክሊኒካል ዲፕሬሽን እንደምንለው ላይሆን ይችላል። ሰው ዘመድ ሲሞት፣ አንዳንድ ተማሪዎች ፈተና ሲወድቁ፣ አንድ አክሲደንት ሲኖር እንደሱ አይነት እነዚህ ቅጠሎቹ በጣም ይረዳሉ። ሌመን ባልም የምንለው ደግሞ አሁን ቅጠል አለ። ለምሳሌ ኢትዮጵያ ውስጥም ይበቅላል በየቦታው። እሱም እንደዚሁ የሰርኩሌሽኑን ብሬን ውስጥ ያለውን ሰርኩሌሽን እንዲጨምር ያደርገዋል። ያም በማድረግ ሰውነታችን ሞር ኦክሲጅን፣ ሞር ግሉኮስ፣ ሞር ምግብ በሚያገኝበት ጊዜ ሴሎቹ የመነቃቃት ባህሪ ይኖራቸዋል ማለት ነው። ደስ ይላል በጣም። ስለ ቆዳችን እንግዲህ ሴቶች ፎከስ ብናደርግም ወንዶች ምን ፎከስ ማድረግ አለባቸው ብዬ አምናለሁኝ። እና ቆዳችን እንደውም እናንተ የምትሉት መጽሐፋችሁ ላይ የጤንነታችን የሰውነታችን ጤንነት መስታወት ነው ትላላችሁ አይደለ? አክኒ ምንድነው? ብጉር ሲወጣ ወይም ኤግዝማ፣ የእነዚህ ነገሮች ሰውነታችን ላይ ምን እንዳለ ነው የሚገልጹት መስታወት ከሆነ ይሄ ቆዳችን። አሁን ብጉር የታወቀ ነው። ሰዎች በወጣትነት እድሜያቸው ሆርሞናል ቼንጅ እንዳለ ነው የሚያሳየው። ውስጣቸው ያለው የሆርሞን መቀየር እያደጉ ሲሄዱ ሴቶቹም የኤስትሮጅን፣ ፕሮጀስትሮን፣ ወንዶቹም ቴስታስቴሮን፣ ያ ሆርሞኑ ሲቀያየር ቆዳቸው ላይ ይታያል። ብዙ ጊዜ ከ18 እስከ 25 ያሉ ወጣቶች ላይ ነው። እንደውም አንዳንድ ካልቸር የብጉር ጠባሳ ፊታቸው ላይ ሲታይ አደጉ የሚባልበት ጊዜ አለ። ይሄ የሚያሳየው ምንድነው? ሪሊ ቆዳችን ከኑሯችን ከስትሬስ ጋር አሁን ማዲያት ያል ብዙ ጊዜ የምናወራው ነገር ብዙ ጊዜ ከስትሬስ ጋር የተያያዘ ነው። የውስጣችን ነገር ነው የሚያሳየው። ስለዚህ የውስጣችን ነገር ማሻሻል ነምበር 1 ነው። ኦፍኮርስ ከላይ የምንጨምረው ክሪም አለ፣ ኦይንትመንት አለ፣ የተለያዩ ሎሽኖች የምንጠቀማቸው እንዳሉ ሆኖ ግን ትልቁ ስራ ውስጥ ያለውን ነገር ነው ማለት ነው። አንዳንድ ቅጠሎች ለምሳሌ አሁን ለዚህ ለእንትኑ ለብጉሩ ለምሳሌ ከምንጠቀማቸው አሉ መድኃኒቶች፣ ቤንዜል አልኮይድ የሚባል የሚሸጥ ግን አሁን እርድ በጣም ትልቅ ሮል አለው እና ምንድነው እንግዲህ የሚያደርገው ያ መውጣት ያለበት ላብና ኦይል አልወጣ ሲል እዛው ታፍኖ ሲቀር ነው እያበጠ የሚሄደው እና እዛ ውስጥ አንዳንዴ ባክቴሪያም የመራባም ነገር ሊኖርበት ይችላል። ስለዚህ እነዚህ አሁን ተርመሪክ ወይም እርድ አሁን የሚሸጡ አሉ፣ ሃይድሮኮርቲዞን ክሪም የሚባሉ ስቴሮይድ፣ የሱን ያህል ኢፌክት አለው የማለስለስና የማዳን ቀዳዳውን እንትን ማለት። ኦፍ ኮርስ ቢጫ ከለር ስላለው ልብስ ሊያበላሽ ይችላል፣ ግን ያን ያህል ኢምፓክት አለው ማለት ነው። አሰራሩ በጣም ቀላል ነው። ተርመሪኩን በውሃ አፍልቶ በጥጥ እያደረጉ እዛ እንትኑ ላይ ለ5-10 ደቂቃ ማድረግ ነው። በቀን 2 በቀን 3 ሲያደርጉት የመጥፋት ኃይል አለው ማለት ነው። ሌሎችም እንደዚህ አይነት ብዙ ቅጠላቅጠሎች አሉ ይሄንን ማዳን የሚችሉ። ሌላ ደግሞ በአብዛኛው ብዙ ሰውን ኮንፊውዝ የሚያደርገው ብዬ የማስበው በተለይ እጃችን ሲቃጠል በዘይት ይሁን ውሃ ስናፈላ ይሁን ኬሚካል ሊሆን ይችላል። በአሁኑ ጊዜ ደግሞ ይሄ ሌዘርም ሊሆን ይችላል። ቆዳችን በርን ሲደረግ ቶሎ በል ወይ ቅባት አርጉበት፣ ዘይት አርጉበት፣ ቅቤ አርጉበት፣ አረ የማይባል ነገር የተለያየ ነገር አለ። የትኛው ነው ትክክል? የትኛው ነው ጀስት ምት ወይም ያልተስተካከለ አመለካከት? ምንስ ማድረግ አለብን ዶክተር? እንግዲህ የቆዳ ቃጠሎ ያው እንዳልሽው ብዙ ምክንያት ይኖረዋል። ኬሚካል ሊሆን ይችላል፣ ወይም ደግሞ በጣም የሞቀ ነገር ውሃም ሊሆን ይችላል፣ በሱ ሊመጣ ይችላል። ወይም ደግሞ ለፀሐይ ለረጅም ጊዜ በመጋለጥ በእነኛ ምክንያቶች ሊመጣ ይችላል። እንግዲህ
የተለያየ ደረጃ ያለ ሰውነት ሲቃጠል ፈርስት ዲግሪ የሚባል አለ፣ ሰከንድ ዲግሪ፣ ተርድ ዲግሪ የሚባል አለ እና እነዚህ ደረጃዎች የሚመደቡት ምን ያህል ቆዳ ውስጥ ጠልቆ ሄዷል ቃጠሎ የሚባለው ነው እንግዲህ የሚወስነው። መፍትሄዎችን በተመለከተ አንዳንዴ በቀዝቃዛ ውሃ ያንን የተቃጠለውን አካል ሪንስ ማድረግ እንትኑን ሊያቀዘቅዝ ይችላል። ቃጠሎውን መጠን ይባላል። በእርግጥም ሃይሊ ሬኮሜንድድ የሚሆን መንገድ ነው። ሌላው ደግሞ ይሄ ዘይትና ቅባት ነገር መጠቀም ትክክል እንዳልሆነ ነው እንግዲህ ሬኮሜንድ የሚደረገው። ምክንያቱም እንትኑ ስለሚደፍነው ያዛ ቆስሉ የቆሰለው የተቃጠለው አካል እና እሱን ከደፈነ ደግሞ ውስጥ ባክቴሪያዎች ሊባዙ ስለሚችሉ ያ ሌላ ኢንፌክሽን ያመጣል እና ሌላ ችግር ያመጣል ማለት ነው። ስለዚህ እነሱን መጠቀም ትክክል እንዳልሆነ ነው። ሌላው ደግሞ እነኚህ እንትኖች አሉ አንዳንድ እጽዋት ለምሳሌ እንደነ ግዛዋ አይነት አንታይ ኢንፍላማቶሪ ወይም ደግሞ የብግነት የምንለው እሱን የመከላከል ኃይል አለው። እንደውም አንድ ጥናት ግዛዋና ሃይድሮኮርቲዞንን አንድ ላይ ሁለቱን አነጻጽሮ የግዛዋ የጸረ ብግነት ንብረቱ ከሃይድሮኮርቲዞን እንዳላነሰ ያሳየ ጥናት አለ። እነሱን መጠቀም ኢንፍላሜሽን ሊቀንስ ይችላል። እንዳልኩት ደግሞ በርን ላይ ኮምፕሬስ ምናምን ደግሞ ይደረጋል። ዝም ብሎ በጨርቅ ውሃ አርጥቦ እሱን ማድረግ። ሌላው ደግሞ ምንድነው ቃጠሎ ብዙ ኤሌክትሮላይት የሚባለው ሰውነት ውስጥ ያሉ እነኚህ እንትኖች እንደ ሶዲየም፣ ፖታሲየም፣ ካልሲየም ምናምን እነሱን ከሰውነት ሊያወጣ ስለሚችል እና እሱን ሪፕሌስ ማድረግ ያስፈልጋል ዲፕሊትድ የሆኑትን ኤሌክትሮላይትስ። ምክንያቱም እሱ ደግሞ ኢምባላንስ ካለ የሰውነትን አሰራር ሙሉ ለሙሉ ሊያቃውስ ስለሚችል እና ሰፖርቲቭ የሆነ ሜንቴናንስ ሕክምና ማድረግ ያስፈልጋል። እና እነኚህ ናቸው ዋናዎቹ። እንግዲህ ረሳኋቸው ካሉ ፕሮፌሰር ብስራት አነበብኩ። አዎ እሺ። ሚስጥሩ የእንትን የመቃጠል ይሄ ሰውነታችን ባክቴሪያ ብቻ ነው። ልክ አንድ ነገር ሲቆርጠው ከውጭ አይመጡም፣ እዚሁ ያሉት ናቸው የሚገቡት። ስለዚህ ኢንፌክሽን የመፍጠሩ እንትን እንዳለ ነው፣ በቃ ምንም ጥርጣሬ የለውም። ስለዚህ በሕክምና ኢንፌክሽኑ ከመፈጠሩ በፊት ነው መከላከል ያለብን እና እንደ ማር አይነቱ ኢሪቴሽኑን ነው የሚቀንሰው፣ ኢሪቴሽኑን ይቀንሰዋል፣ ካልም ያደርገዋል። በርን ሲኖር ፔን አለው ቆዳው የመከፈቱ ቆዳ። ስለዚህ በፕሪስክሪፕሽንም አሉ መድኃኒቶች እና መከላከሉ ላይ ነው። ምክንያቱም ካለዛ ዴፊኒትሊ ኢንፌክሽን ይፈጠራል። ለምን ኦልሬዲ ገብተዋል። ይሄ ቆዳችን ሰውነታችን በሙሉ ቆዳ ከውጭ ከሚመጡ ባክቴሪያዎች ለመከላከል ነው ዋናው። ስለዚህ አሁን ሲከፈትላቸው ላይክ በርሽን ሳትቆልፊ መውጣት ማለት ነው። መርካቶ የኖርሽ እሱ ነው አንተ ለቆሚ አሎቬራ ሃኒ ጥሩ ምሳሌ። እሺ አጠር ያለች ረፍት ወስደን ደግሞ እንመለስና ቆይታችን እንቀጥላለን። ከኛ ጋር ቆዩ ተመልካቾቻችን። ከረፍት ቆይታችን ተመልሰናል። ዶክተር ብስራት እንግዲህ ቻፕተር 6 ስድስተኛው ቻፕተር ላይ ያስቀመጣችሁት ስለ ጥርስ፣ አይን፣ ጆሮ አይደለ ኮመን ስለሆኑ ስለሚደርሱ የበሽታ አይነቶች ነውና አንደኛው ስለ አፍ ጠረን ወይም አፍ ሲሸት ማለት ነው፣ የድድ ሲያብጥ፣ ለነዚህ ነገሮች ምን አይነት ነገሮች ናቸው በጣም ኢፌክቲቭ የሆኑ መድኃኒቶች ወይም ኢፌክቲቭ የሆኑ የሚጠቅሙ ነገሮች? እንግዲህ ከአንገት በላይ የሆኑ ብዙ ነገሮች ናቸው እንዳልሽው። አይን አለ፣ የአፍ ጉዳይ አለ፣ የገም አለ። ከዚህ በኋላ ደግሞ የጆሮ ኢንፌክሽኖች አሉ። ከአፍ ከጀመር አፍ አንዳንድ ጊዜ ይሸታል። እኛ ሀገር ደግሞ በትራዲሽናሊ በእንጨት ነው የምንፍቀው፣ ግን በመሀል ያለውን በጥርሶች መካከል ያለው ጋር አንደርስበትም። እነሱ ናቸው ባክቴሪያው የተጠራቀሙ የአፍ ሽታ ሊያመጡ የሚችሉ። ሁለት እርቦች አሉ። አንደኛው ፓርስሊ
ፓርስሊ ለምሳሌ ምንድነው የሚያደርገው አፍ ውስጥ ያለውን እነዛ ባክቴሪያዎች ያን ምግብ ይበሉና ወይ መድረቅ ይሆናል ወይ ሳንበላ ብዙ ቆይተን ይሆናል ሰልፈር የሆነ ኮምፓውንድ ያወጡና ይሸታ እሱ ነው ጠረን የሚያመጣው ሶ አሁን ፓርስሊ ያንን ሽታ ያለውን ሰልፈር እንደ ዲኦደራንት እንደ አርገን ፈነል ሲድ የሚሉትም አለ እንደዚሁ ሌላ አይነት ፕላንት ነው እሱን ራሱ ማኘኩ ሽታውን ይቀይረዋል አፋችን ውስጥ ማለት ነው ሶ ዛሬ የለንም ማለት ነገ አይኖርንም ማለት አይደለም ሶ እነዚህ እርቦች እንደውም አንዳንድ ጊዜ ከንትን ማውዛሽ ከመጠቀም ያህል እኩል ኢፌክቲቭ ናቸው ባክቴሪያውን በመግደልና በማስተካከል የአይን በሚመለከት በተለይ ድራይ አይን የሚያመጡ አሁን በተለይ the last few years በጣም የበዛው ለምንድነው ኮምፒውተር ላይ አይናችን ስልካችን ላይ ያፈጠጠ አይናችን ብሊንክ ባረቀ ቁጥር እንትኑን የሚወጣውን እንባው ብቻ ውሃ አይደለም የተወሰነ ውሃ ኦይል አለው ሁለቱ ኮምባይን ሆኖ ነው ስለዚህ እሱ ሊብሪኬት ያደርገዋል ያለሰልሰዋል ማለት ነው ግን ብዙ ስናፈጥ መድረቅ ሲጀምር ያ አይን እየመጣ የሚያለሰልሰው ነገር እየቀነሰ ሲመጣ አይናችን እየደረቀ ብለሪ ቪዥን ማቃጠል በኋላ ደግሞ ችግር ውስጥ እንደውም ከቆየ እኮ አንዳንድ ጊዜ እውርነት ሁሉ ሊያመጣ ይችላል እየፈቀፈቀው ማለት ነው ነጩ ኮርኒያ የሚባለውን እየፈቀፈቀው ሶ አንዳንድ ቅጠሎች አሉ አሁን ውሃ የሚስቡ ለምሳሌ ኩካምበር የወሰድሽ እንደሆነ በጣም ኮመን ነው ይሄ ስላይስ ተደርጎ አይናችን ላይ አርገንኛ ስፓቆች ላይ that's important of course effect short term ነው the same day ነው በየቀኑ ማድረግ ያስፈልጋል እሱን በመናረግበት ጊዜ ውሃ ያመጣና ይሄ አይሊዱን እንዲለሰልስ ያደርገዋል ስለዚህ እንዳይፈቀው ያደርገዋል ማለት ነው አይናችን ስር ያለው ይሄ ባጊውን ሆኖ ደግሞ አብዞርብ የማድረግ ነገር አለው ከአርቲፊሻል ቲርስም ሊጠቅመን ይችላል ያው በገበያ ፋርማሲ ሄደን ነው የምንገዛው ይሄኛው ግን ተጨማሪ ኢፌክቱ ምንድነው ስኪኑ ራሱ እንዳያረጅ ይከላከል ይመጣውና ይሄ ባጊ ሆነውን የተንጠለጠለውን ነገር ለስለስ ያደርገዋል ሌላው ሮዝ ዋተር ማለት ነው ኤኒ ሮዝ ዋተር ቤት ውስጥ መስራት እንችላለን መጠንቀቅ አለብን ግን አይናችን ላይ ኩከምበሩንም ቢሆን በደንብ አጥበን ክሊን አርገን ምናምን መሆን አለበት ምክንያቱም ቀጥታ አይናችን ላይ ስለምናረጋው እንተኔ ማለት ባክቴሪያ ምናምን ካለ ንጹህ ካልሆነ አይናችን የመጉዳት ኢንፌክሽን የማምጣት ነገር አለው ሶ ሮዝም እንደዚሁ ነው የሚሸጥ አለ ፋርማሲ ሄዶ እንትኑ ውሃው ካልሆነ ደግሞ ራሳችን ቤት ያለውና እንትን አበባዎች በተለይ ሬጉላር ሮዝ አፍልቶ ውሃውን ጽጌረዳውን አፍልቶ በጥጥ ኮተን ቦል ሳለው አይደለም በጥጥ ነክረን አይናችን ላይ 5-10 minutes ብናረገው እንደ ኩከምበር አይናችን ዘግተና ብናረገው እንዳትከፍቱ ገባኝ ኦኬ ጥንቃቄ ማድረግ አለብን ሌላ አንድ ሁለት ነጥቦች መጨመር ፈልጌ ነው ሌላው ምንድነው እንግዲህ ይተናል ኢቫፖሬት ያደርጋል እንባ ከአይን ኢቫፖሬት ያደርጋልና አንዳንድ ጊዜ በጣም ደረቅ የሆነና ሞቃት አካባቢ ሲሆን ሬቱ የመትነን ሬቱ ሊጨምር ስለሚችል አንዱ ሬኮሜንዴሽን ሂሚዲፋየር ተን የሚፈጥር እንትን ቤት ውስጥ እሱን መጠቀም ነው ሂሚዲፋየር ምክንያቱም አየሩ ጥሩ ሞይስቸር ካለው እንትን ሊል ይችላል ያን ሊቀንስ ይችላል ሌላው ቅድም ስለ መፋቂያ ፕሮፌሰር ብስራት ያነሳው እንትን አለ አንድ ጥናት ተጠንቶ ነበር ወደ 12 መፋቂያዎች አጥንተው ጸረ ባክቴሪያ ንብረት እንዳላቸው አንድ ጥናት አሁን የእጽዋቱን ስም ረሳው ግን 14 መፋቂያዎች ከተለያዩ እጽዋት የኢትዮጵያ ውስጥ ያው መፋቂያ ኮመን ነው ግን ይሄ ለድድ በሽታ ፕሮፌሰር ብስራት እንዳለው የትራዲሽናል ቱት ብረሽ ስንጠቀም በጥርስ መካከል በድድ ጥግ ምናምን ብዙ ስለማይካሄድ ለባክቴሪያዎች መራባት ምክንያት ይሆናል እና ጋም ዲዚዝ ደግሞ ካለ መድማት ያስከትላል እና ሌሎች ችግሮች ሊከተሉ ይችላሉ ግን ያው መፋቂያም ኢትዮጵያ ውስጥ ለምሳሌ ቱት ፔስት ዛሬ እንኳን ብዙ ሊኖር ይችላል ግን አሁን ወደ ባላገር ሲኬድ ያ ነገር አይኖርም ግን
ትንሽ ጸረ ባክቴሪያል እንትን አለው፣ ግን ሌላ ተጨማሪም እርምጃ መውሰድ ያስፈልጋል ማለት ነው። ሬጉላር መፋቂያ ምን አይነት አትክልት ነው እኛ ሀገር የሚጠቀመው ሰው? መርካቶ በየገበያው የሚሸጡት አለ ያዞሩ ፕላንቱ እጹን አላስታውስም፣ ግን አንድ ጥናት እንደውም 12 መፋቂያ እጽዋት አይነት ነው ብለው አድርገው ጸረ ባክቴሪያ ንብረት እንዳላቸው አረጋግጧል። ለገም ዲዚዝ ግን ገም ለሚያብጥ ለቆሰለ ጂንጂቫይተስ ላለው the best solution ጨው በውሃ ነው። ራይት ግማሽ ማንኪያ አንድ ብርጭቆ ውስጥ ወርም የሆነ ጧትና ማታ መግመጥመጥ ጨው ውሃውን ይመጣዋል ከገሙ ውስጥ። ባክቴሪያም ካለ ቫይረስ ቢኖር ፈንገስ ኤኒ ካይንድ ኦፍ ጀርም ካለ ውሃውን ስለሚመጣው ያደርቃቸዋል እና ይሞታሉ። እዚህ እየተግመጠመጡ ትንሽ እዛው ይዞ ለተወሰነ ለአንድ 2 ደቂቃ እዛው ይዞ አለማዋጥ ኦፍ ኮርስ ጨው ብዙ ስለሆነ ወደ ውስጥ እንዳይገባ እያረጉ ማለት ለብዙ በሽታ ነው የሚያድነው። ለሚሸትም ይሆናል። እናቴ ዶ ስታረገው ትዝ ይለኛል። ጥርሴን አመመኝ ብላ በጨው ስትቆጠመጥ በጣም ኢፌክቲቭ ነው። እኔ ብዙ ሰው ነገር ያለው በጣም ከሁሉ በላይ ማውዝዋሽ ገንዘብ አታውጡ፣ ይሄን ተጠቀሙ ነው የምላችሁ። ደስ ይላል በጣም። ከዛ ደግሞ ሌላኛው ቻፕተር ላይ ስለ ከደም ጋር ስለተያያዙ ዲስኦርደርስ የጻፋችሁት አለ። ሃይ ብለድ ፕሬሸር እንግዲህ የደም ግፊት ማለት ነው አይደለ? ኮሌስትሮል እንዴት ምን አይነት እስቲ አይ ጌስ ጽዋትም እንደዚሁም ደግሞ የምግብ አይነቶች አሉና የምትጠቅሷቸው ምንድነው የምንጠቀመው? እስቲ ስለዛ ብለድ እንግዲህ ትልቁ ኢትዮጵያ ውስጥ ችግር ምንድነው? አንደኛ ደማቸውን አለመለካት ነው። ሐኪም ጋር ሄዱም ካልታመሙ በስተቀር ሳይለንት ኪለር የሚባለው ደም ብዛት ለሱ ነው። ለምን ምንም አንዳንድ የራስ መታት ያማል እንጂ ደምሽ 180 200 ደርሶ ምንም ስሜት ላይ ሰጥሽ ይችላል። በጣም ብዙ ሰው ላስት ታይም ሄድኩ ጊዜ 3 ዘመዶቼ በስትሮክ ይዟቸው አንደኛው እንደውም የማይናገር ሰው አለ፣ አንዱ ቤድሪድን ይሆናል፣ አንደኛው እግዚአብሔር ረድቶት የተመለሰለት አለ። እዚህም ሀገር እንደዛው ብለድ ፕሬሸር በጣም እንትን ነው። ሰው የመናቅ ነገር አለው። አንደኛ አያውቁትም፣ ሁለተኛ ቢያውቁትም ግድ የለም መድኃኒት አልወስድም የሚል ግን ደግሞ ቤት ውስጥ ማድረግ የምንችለው ነገር አለ። አሁን ቀርቀሮ ነው ሂቢስከስ እኔ አንድ ጊዜ ወስጄ በደንብ ብለድ ፕሬሸር ይሄ እንደ ቲም የምንጠቀምበት በሻይ የምናደርገው ሂቢስከስ ናቹራል የሆኑ እና የማሸናት ባህሪ ያለው እኔ ሂቢስከስ ሻይ ማታ ከጠጣው 1-2 ጊዜ ለሊት ሽንት ቤት እነሳለሁ። ኖርማሊ ማላረገውን ማለት ነው። which means ውሃውን ሲያወጣው እንትኑ ቮሊዩሙ ስለሚቀንስ ፕሬሸሩ ይቀንሳል ማለት ነው። ሌላው ያው ኮመን የሆኑት እነ ጋርሊክ ይታወቁ ናቸው። ጋርሊክ ሽንኩርት በማር አድርገው የሚወስዱት ነው ወይስ? በማር አድርገው የሚወስዱት ፕሬሸሩን ይቀንሳል። ሪላክስ እንትኑን መስሉን እንደዚህ ሪላክስ ስለሚያደርገው ፕሬሸሩ ራሱ ይቀንሳል ማለት ነው። በሰዓት አለው በተወሰነ ሰዓት ወሰዱ ወይ ጠዋት ወሰዱ ማታ ወሰዱ ነገር አለ ወይስ በሆነው ሰዓት ቢወሰድ ችግር? ብዙ ጊዜ ጠዋት ነው ብለድ ፕሬሸራችን ሃይ የሚሆነው። ስንነሳ ብዙ ሀርት አታክ ጠዋት ነው። ለሊቱን ሙሉ ሰውነታችን ስቴሮይዱን ሲሞላ ምኑን ሲሞላ ውሎ ስለዚህ ብዙ ጊዜ ደም ብዛት ካለባቸው በቀን አንዴ የሚሆኑ ነው መድኃኒትም ቢሆን በፕሪስክሪፕሽን ማለት ነው ቢሆኑ ማታ ላይ ወሰዱት ነው የምንላቸው። ለምን ሌሊቱን ሲሰራ ድሮ ጠዋት ላይ በደንብ ኢፌክቲቭ ይሆናል። ያኔ ነው ብዙ ብለድ ፕሬሸሩ ጣራ የሚደርሰው። ጠዋት ከወሰዱት ሌሊቱ ላይ ያልቃል ስራው። ስለዚህ እነዚህንም ቅጠሎች ግን የነ ሂቢስከስ የነምን ያየሁት ነገር እኔ በራሴም ለመሞከር አይቼ ሾርት ተርም ናቸው። ስለዚህ 6 ሰዓት 5 ሰዓት 4 ሰዓት እንደዚህ ነው የሚሰሩት። ስለዚህ መደጋገም ይኖርብናል። ደም ብዛት ኖሯቸው መድኃኒት ለሚወስዱ ሰዎችም ይሄን መውሰድ ምክንያቱም ደም ብዛት ምክንያቱን አናቀው። ደሙን ለመቀነስ ነው እንጂ መድኃኒት የሚሰጠው ምንድነው መጀመሪያ ኮዙ ብለን ስለማናቅ ሩት ኮዙን ስለማናቅ እያደረ የባሰ ስለሚሄድ ዛሬ በ5 ሚሊግራም የጀመሩ ነገ 10 ይሆናል 15 ይሆናል። ሁለተኛ መድኃኒት እንደውም አቨሬጅ ሰው 2 መድኃኒት ወይ 3 መድኃኒት ነው የሚወስደው። እነዚህ እርቦች ምን ያደርጋሉ መሰለሽ? ደም ብዛት መድኃኒት ቢወስዱ ከ5 ወደ 10 እንዳይሄዱ ይከላከሉላቸዋል ማለት ነው። ስለዚህ የግድ በሁለቱ መምረጥ የለብንም። አንዳንድ ጊዜ እርቦችን ስንጠቀም አንዱን ብቻ መምረጥ የሚጋጩ ነገር አይደሉም። አብዛኞቹ የሚጋጭበት ጊዜ ያለ ግን አብዛኛውን ጊዜ አብሮ መውሰድ ይቻላል
እና ይሄ ነው ለደም ብዛት ጨምሮ ካለ ሁለቱ ላይ ትንሽ አጽንኦት ማድረግ ፈልጌ ነው። አንደኛው ጋርሊክ ብሎ የጠቀሰው ፕሮፌሰር ብስራት ጥናቶች በደንብ አረጋግጧል። ሳይንቲፊክ ጥናቶች ጋርሊክ የከፍተኛ የደም ግፊትን እንደሚቀንስ አረጋግጠዋል። ሌላው ደግሞ ሞሪንጋ የምንለው በተለይ ኢትዮጵያ ውስጥ አንድ ጊዜ ዳወዝ ሞሪንጋ አሁን ደግሞ አንሰማው፣ ግን እውነት ጠቃሚ ነገር ነው። ሞሪንጋ ጥናት ተደርጎ ሁለቱንም የላይኛውንም የታችኛውንም የደም ግፊት እንደሚቀንስ ጥናቶች አረጋግጠዋል። እና ግን ትንሽ ጥንቃቄ ማድረግ የሚያስፈልገው እንደሚመስለኝ ከዘመናዊ መድኃኒት ጋር አንድ ላይ ከወሰድ ነው ይሄ ሲነርጂ የሚባል ነገር አለ ተደጋጋፊ እና የሃይፖቴንሽን በጣም የደም ግፊታችን ደግሞ ዝቅ ካለ ሰርኩሌሽን ሊቀንስ ይችላል። ኦክሲጅኔሽን በተለያዩ የሰውነት ኦርጋናችን ኦክሲጅን ዲፕራይቭ ሊሆኑ ይችላሉ። ስለዚህ እሱን ያው እንግዲህ መለካት ያስፈልጋል። በእርግጥ ሲስቶሊኩንም ዳያስቶሊኩንም የላይኛውንም የታችኛውንም መለካት ያስፈልጋል። ግን ፕሮፌሰር ብስራት እንዳለው ከተፈጥሮ የምናገኛቸው ውጤቶች እነኛ እርቦች በጣም ኃይለኛ ስላልሆኑ ሊረዱ ይችላሉ። ብዙ ኮንፍሊክት አሁን ለምሳሌ ዳያቤቲክ ሜዲኬሽን የሚወስድ ሰው ኩክሊ ማዕተው ስላለበት ምን ችግር ነውና መድኃኒት ፕሬስክራይብ የተደረጉ ዶክተር መውሰድ ያለበት ከሱ ጋር ኮንፍሊክት የሚያደርግ ነገር የለም። ናቹራል እና እሱን ኮምባይን ብናደርግ እንግዲህ ምንድን ነው ብዙ ሰው የሚያደርገው አይኑን ጨፍኖ መኪና እንደመንዳት ነው። መድኃኒት ይወስዳሉ፣ የስኳር መድኃኒት ይወስዳሉ፣ የደም ብዛት አይለኩትም፣ የት እንዳለው አያውቁትም። ሶ ዩ ድራይቭ ብላይንድ ማይንድ ሎው ነው እየሰራ ነው መድኃኒቱ አልሰራም፣ በጣም ወርዷል፣ በጣም ጨምሯል፣ አይከታተሉትም። እሱ ነው አሁን ትልቁ። አሁን እንደውም ይሄ ኮንቲኒየስ ግሉኮስ ሞኒተሪንግ የሚባል መጥቷል። በየሰከንዱ ስኳርሽን በግራፍ ስልክሽ ላይ የሚያሳይ መጥቷል። እና ምን አይነት ምግብ ስትበይ ነው ከፍ የሚለው እንደሱና እዛ ላይ ነው። አሁን ሴለሪ ለምሳሌ ሴለሪ ጁስ ብለድ ፕሬሸሩን በጣም ነው የሚቀንሰው፣ ሪላክስ ያደርገዋል መስሉን። ሃፍ ካፕ ሴለሪ ሲምፕል የሆኑ ነገሮች። አሁን ሴለሪ ከማንኛውም ብለድ ፕሬሸር መድኃኒት ጋር አይጋጭም፣ ግን ኦልሬዲ ሎ ከሆነ የበለጠ ሎ ሊያደርገው ይችላል። የሚጠቅመው ምንድን ነው ግን ብዙ ችግር ሎ መሆን ሳይሆን አብዛኛው ሰው ችግር ከፍ ማለት ነው። አሁን ደግሞ እንትኑን ቀይረውታል፣ አዲስ ጋይድላይን እዚህ ሀገር አምጥተዋል። ድሮ ከ140 በላይ ሲሆን ነበር፣ ከ140 የታችኛው 90 ሲሆን ነበረ ደም ብዛት የሚባል። አሁን አውርደውት 130 ሆኖ ሰው ሁሉ ደም ብዛት በሽተኛ ሆኗል። ለምን? በጨመረ ትንሽም አንድም ሁለትም በጨመረ ጊዜ ሎንግ ተርም ኢፌክቱ ልብ ላይ ጫና ያመጣል። ፕሬሸሩ በጣም በጨመረ ቁጥር ልብ ያንን ኮምፐንሴት አድርጎ ለሰው ሁሉ ለማዘዋወር ልቡ መስራት ሲጀምር ልቡ እያደገ መስል እያወጣ የሃይፐርትሮፊ የምንለው ሰው ልቡ ላይ ነው ጫና እያመጣ ያለው። ስለዚህ ደም ብዛቱን ማድረግ ያለብን። እነዚህ ደግሞ ጥቃቅን ብለድ ቬስሎች አሉ ፕሬሸሩን የማይችሉ ሲበዛባቸው ይፈነዳሉ። እነዛ ብለድ ቬስሎች አይን ጋር ሊሆን ይችላል፣ ብሬን ውስጥ ሊሆን ይችላል። ያን ጊዜ ስትሮክ ነው እና መረሳት የለበትም። መድኃኒትም ይሁን እርባልም ይሁን ሴለሪም ይሁን ሂቢስከስም ይሁን ጋርሊክም ይሁን ኮምባይንም እያደረጉም ዋናው ኪው በምን ቀነሰ ሳይሆን መቀነሱ ነው። ልክ ነው። በጣም ጥሩ ሀሳብ። እስቲ ያጠራ ያለች ረፍት እንውሰድና ደግሞ ስለ አርተራይተስ ፔን ማኔጅመንት ይሄ የማስል የጡንቻችንን ደግሞ እንመለከታለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ከፕሮፌሰር ብስራትና ከዶክተር ፍቃዱ ጋር። ስለዚህ በጣም የሚደንቅ መጽሐፋቸው እየተነጋገር ምሳሌ እየሰጡን እንዳጓጓናችሁ አልጠራጠርም። ስለ ጡንቻና አጥንት እሺ፣ አርተራይተስ በጣም ብዙ ሰው የሚቸገርበት ነገር ነው። ብዙ ሰው ኮምፕሌን የሚያደርግበት በሽታ ነው። እስቲ ለነሱ ደግሞ እንደነ ቱሙሪክ ምናምን ምሳሌ ትሰጣላችሁ። ፕሮፌሰር ጀምርልንና እንጨምረው ደግሞ አርትራይተስ እና ጋውት የተለያዩ ናቸው። ፔኑ ዘሴምም ተመሳሳይነት ነገርም ቢኖረው አርትራይተስ እኛ በምናውቀው
ኦቶሚዩን ዲዚዝ ይባላል። ሰውነታችን ራሱ ሰውነታችንን አታክ ማድረግ ሲጀምር ነው። ስለዚህ መድኃኒትነቱ ከህመሙ ውጪ መድኃኒት የሚባለው ያንን የኛን የኢሚዩን ሲስተም የሚቀንስ ማለት ነው፣ እንዳይወጋው። ሶ ልዩነታቸው ምንድነው? አርትራይተስ ጧት ላይ ነው እጃቸው ሁሉ ቁርፍድ ይልና ቀን እየለቀቀ ይሄዳል። ጋውት ሪህ የታወቀ ነው። ጥሬ ስጋ፣ ቢራ እና ስኳር እነዚህ ነገሮች ናቸው። ሁሉ በህዝቡ መጣ። ፕሮፌሰር ግን ጎሄድ ልክ ነው፣ ያስፈልጋል ይሄ ትምህርት። እሺ። እና ብዙ ጊዜ የእግር ጣት ላይ ነው እና ዩሪክ አሲድ እየጨመረ ሲመጣ እንትን ይፈጥራል፣ ክሪስታል ይፈጥርና ያ ክሪስታሉ እየወጋው ብዙ ሰው ሪህ ሲይዘው ኢመርጀንሲ ሩም ነው የሚሄድ። በጣም ኃይለኛ በሽታ ነው፣ ያማል፣ በጣም ነው የሚያማው። እና መድኃኒት አለው፣ መከላከያ ያለው፣ ዩሪክ አሲዱን ወደ ውሃነት የሚቀይር የተለያዩ ነገሮች አሉ። አርትራይተስ ግን ሚስጥሩ ምንድን ነው? ዳሜጅ እያደረገ ነው የሚሄደው እነዚህ እንትናችን። የአርትራይተስ ሚስጥር አንዴ ዳሜጅ የሆነው አጥንት ወደ ኋላ አይመለስም፣ እንዳይቀጥል ነው ዋናው። ይሄ እንግዲህ በሙሉ እነዚህ እርባሎች በሙሉ የምንጠቀማቸው እንዳይቀጥል ነው እንጂ አንዴ ዳሜጅ ካረገ መመለስ አይቻልም። በዛው ቦታ ማቆም ይቻላል፣ ካልሆነ ግን እንደሱ ነው። ስለዚህ እነዚህ በጣም አሁን ተርመሪክ በጣም የታወቀ ነው። ተርመሪክ ለብዙ ነገር እንደሚያገለግለው ሁሉ ይሄም እንደ ናን ስቴሮይድ እንደ አድቬል፣ እንደ ሞትሪን፣ እንደ አይቡፕሮፌን አይነት ኢፌክት አለው። እና በኪኒን ነው የምንወስደው ወይስ ምግባችን ላይ የነሰነስን ምናምን ወይም ቦዝ? ሁለቱንም ማድረግ ይቻላል፣ ግን ይሄ በመጠጣት ነው ከምግብ ጋር በመቀላቀል አንታይ ኢንፍላማተሪ ኢፌክት አለው፣ የመቀነስ ባህሪ ያለው ማለት ነው። እንግዲህ ማይልደር ከሆነ ነው ሊጀምር አካባቢ ማለት ነው። ገና አርትራይተስ አለባችሁ ሲባል ነው። ግን ሁሉ ደግሞ የጆይንት የሚያም ሁሉ አርትራይተስ ላይሆን ይችላል። ምክንያቱም ራሱ ዌር ኤንድ ቴር ከእድሜ ጋር ይሆናል። ኦቨር ዩዝ ሊሆን ይችላል። እኔ በጣም ድሮ ብስክሌት ነዳ ስለነበረ አሁን ብስክሌት ነዳ ያመኛል። አርትራይተስ አይደለም፣ ግን ያንን ካርትሌጅ ብዙ ስለተጠቀምኩበት ዌር ኤንድ ቴር ማለት ነው። የላይፍ ስታይል ነገር እስቲ በሱልም ታወራላችሁ። በተለይ አርትራይተስ እነዚህን ነገሮች ስታነሱ ትልቅ ቦታ እንዳለው እንደ ዮጋ እንደ ምን አይነት ነገር እኔ ነው በቅርብ ጊዜ ነው ስትሬች በህዝብ ማድረግ የጀመርኩት እና ለውጡን በራሴ ከመተኛቴ በፊት ለ15 ደቂቃ ያህል የተለያዩ ስትሬቺንግ ኤክሰርሳይዝ ሳደርግ በፊት በጉልበቴ ቁጭ ማልለው ነገር አሁን በጉልበቴ I saw a difference ለማለት ነው በትንሹ። it's not 100% flexible ነኝ ማለት ሳይሆን at least ከነበረኝ ለውጥ አይቻለውና እዚህ ላይ ይሰራል ማለት ነው። ይሄ እንደ ዮጋ እንደዛ አይነት ነገር ናቹራል የሆነ in addition to ስለናንተ የጠቀሳችኋቸው ነገሮች ይሄ ፊዚካል ኤክሰርሳይዝ ለብዙ ነገር ይጠቅማል። በነገራችን ላይ የቅንድም የዴፊኒሽን ችግር እሱ ለማብራራት ቁርጥማት መሰለኝ ባለው አርትራይተስ ፕሮፌሰር ብስራት እንዳለው የሊጋመንት መድከም መበጠስ የሚያመጣው ነገር ነው። ሪህ ግን የሚባለው ዩሪክ አሲድ በመጋጠሚያ አካባቢ ሲከማች ነው እንግዲህ ዩሪክ አሲድ የሚባለውና ግን እነኚህ ሊጋመንቶች እንትናችንን የሚያገናኙ የተለያዩ አጥንቶቻችንን ጉልበትም ሊሆን ይችላል፣ ክንድም ሊሆን ይችላል፣ ጣትም መካከል ሊሆን ይችላል እና የእነሱን እንቅስቃሴ ከፍ የሚያደርግ ነገር ማንኛውም ፊዚካል ኤክሰርሳይዝ ይረዳል በእርግጥ። ሌላው ደግሞ ያው ብግነትን ለመከላከል የተለያዩ እጽዋት አሉ። ቀላል ምሳሌ በርበሬ ውስጥ ያለ ካፕሴሲን የሚባል እንትን አለ። እንደውም ዘመናዊ መድኃኒት አለ አሁን ካፕሴሲን ክሪም የሚባል እና ሰውነት ላይ ያ ከተደረገ ኢንፍላሜሽን ሊቀንስ ይችላል። ብግነት ኢንፍላሜሽን ነው ብግነት የሚባለው እና ከዩሪክ አሲድም ይሁን ከሊጋመንት ዌር ኤንድ ቴር ህመሙን ለመቀነስ ያ ካፕሴሲን ይጠቅማል። እንግዲህ ካፕሴሲን እንዳልኩት የተፈጥሮ ንጥረ ነገር ነው። በርበሬ ውስጥ፣ ቃሪያ ውስጥ ምናምን ይገኛል። ምን ይሆን በአማርኛ ስሙ? እግዚአብሔር ነው የሚያውቀው። ካፕሴሲን በአማርኛ ነው
ነው ካፕሳይሲን እንግሊዝኛ ነው፣ ግን ከበርበሬ ተጣርቶ የሚወጣ ንጥረ ነገር ነው። ከቃሪያው ከበርበሬ ከቀዩ ከዛ እና ጸረ ብግነት ንብረት አለው ማለት ነውና ስለዚህ የተፈጥሮ መድኃኒቶችም አሉ። ተፈጥሮ የሚሰጥ መድኃኒት አለ። ሌላው ደግሞ ያው ቅድም ያልሽው የላይፍ ስታይል ለምሳሌ ጋውት ያለው ሰው ፕሮቲኒሽስ ሲሆኑ ወይም ፕሮቲን ያላቸውን ምግቦች ከዛ መራቅ፣ እንደ ስጋ ነገር እሱን ማድረግ እንደነ ካፊን ምናምን ቡና ፕሮፌሰር እዚህ ጋር ተቀብለናል። ቀንሱን ያልኩ ቀንሱ በመጠን ሁሉ ነገር ካላቸው ጋውት ካለ አቁሙ፣ ከሌለ ደግሞ ቀንሱ። ብዙ ሴቶችን እኔ በእናቴ የሚያየሁት ነገር ነው ይሄ ኦስቲዮፖሮሲስ የሚባለው ከእድሜያችን ጋር አብሮ የሚመጣ የቦን መሳሳት የአጥንታችን መሳሳት አይደለ? ለሱ ምንድነው የምትመክሩት እናንተ? ኦኬ እንግዲህ ኦስቲዮፖሮሲስ ማለት ሁለቱን ብንሰነጥቀው ቃሉን ኦስቲዮ ማለት አጥንት ማለት ነው። ፖሮሲስ ደግሞ ማለት የቀዳዳ። ኦስቲዮፖሮሲስ ማለት የአጥንታችን ዴንሲቲ ቦን ዴንሲቲ በጣም ዝቅ ሲል ያ እንግዲህ ሊሆን የሚችለው አንደኛ ፋሚሊያል የቤተሰብ ታሪክ ካለ ኦስቲዮፖሮሲስ በቤተሰባችን ግንድ ውስጥ ካለ ከዛም ሊመጣ ይችላል። ወይ ደግሞ ከእድሜ ጋራም ሊመጣ ይችላል። እድሜ ሲገፋ የአጥንት ዴንሲቲ እየቀነሰ ይሄዳል። እንግዲህ የተለያዩ እንትኖች አሉ፣ ምርመራዎች አሉ ቦን ዴንሲቲን የሚለኩ በዛ ማወቅ ይቻላል። እንግዲህ ሁለት ንጥረ ነገሮች አሉ፣ ሁለት ኬሚካሎች። አንደኛው ካልሲየም ነው፣ ሌላኛው ቫይታሚን ዲ ነው። ካልሲየም ሲያንስ ቦን ፎርሜሽን ወይም የአጥንት መዋቀር ሊቀንስ ስለሚችል ስለዚህ ካልሲየም በደንብ መውሰድ ያስፈልጋል። ሌላው ደግሞ ቫይታሚን ዲ ከፀሐይ ነው የሚገኘው እና ቫይታሚን ዲ እና ካልሲየም በጣም አስፈላጊ ነገሮች ናቸው። ግን ካልሲየም ከተለያየ ምንጭ ሊገኝ ይችላል። በጣም የሚገርመው ብዙውን ጊዜ የእንቁላል ሽፋኑ አላለም ሼሉ ብዙ ካልሲየም አለው እና እሱ ራሱ ተፈጭቶ በሆነ ከምግብ ጋር ተደርጎ ቢሰጥ እና ትልቅ የካልሲየም ምንጭ ነው የሚሆነው እና እሱ አለ እና ሌሎች እንግዲህ ረሷቸው ሌንቲል ፊሽ ያስገባችሁት አይደለ? እንደ ምስር፣ አሳ ለኦስቲዮፖሮሲስ ነው እሱን ሬኮመንድ የምታደርጉት? አንድ እሱ ግን ብዙ ሰው ማያውቀው ምንድነው ዌይት ቤሪንግ ኤክሰርሳይዝ እሱ ነው አጥንትን የሚያጠነክር ሪሊ ምንም እንደው ያለ ምንም ምግቡን እንኳን እንደነዚህ አርቦቹን እንኳን ብንተው ወክ ማድረግ ጥሩ ነው እሱ ለልብና ለደም ብዛት ለስኳሩም ይጠቅማል። ይሄ ግን ሪሊ ክብደት ማንሳት በየአቅማችን ነው። ደም ወሪ አትስዋጣ በፍጹም ማስል አታወጡ ከትንሽ ጀምሮ ስንጠቀምበት አጥንቱ ማደግ ሲጀምር ውስጡ ራሱ ካልሲየሙንም ይስባል ምኑንም እየሳበ ዲማንድ ነው። አሁን አንዳንድ ጊዜ ሰዎች እግራቸው ሲታመም አንካሳ መሆን ሲጀምሩ ያነክሱበት እግር የቀጠነ ይሄዳል። ለምን አልተጠቀሙበትም? አሁን ዲማንድ ነው የኛ ሰውነት። አሁን ኩላሊታችን ውሃ የማይጠጡ ሰዎች አንደኛው ኩላሊት በሙሉ ሸቶፍ ያደርጋል። ውሃ ብዙ የምንጠጣ ሰዎች ሁለቱም ኩላሊት እያንዳንዱ አንዳንድ ሚሊዮን ኔፍሮንስ አለው። በአንድ ጊዜ ውሃ ብዙ መጠጣት ሲጀምሪ ቶሎ ሽንት ቤት መሄድ ትጀምራለች። ለምን ገና እንደመጣ ወዲያው ይሰሩታል ማለት ነው። አጥንትም እንደዛው ነው። ስንጠቀምበት ያደገ ይሄዳል። በተለይ ሴቶች ከተወሰነ ጊዜ በኋላ ወንዶችም እንደዛው ከተወሰነ እድሜ በኋላ መንቀሳቀስ በሚያቆሙበት ጊዜ አጥንቱ አላስፈልግም ምን አረጋለሁ አገልግያለሁ። እሱ ባለው አንድ ነጥብ ጨምር ቅድም የረሳሁት ነበረ። ሴቶች ላይ ይበዛል ኦስቲዮፖሮሲስ። ያ የሚሆነው ምንድን ነው? በወር አበባ ሲቆም ሜኖፖዝ እድሜያቸው ገፍተው ኤስትሮጅን የሚባል እንትን አለ ሆርሞን፣ እሱ ዝቅ ይላል። እሱ ደግሞ ዝቅ ሲል የካልሲየም መገንባት ሊቀንስ ይችላል እና እሱም ትልቅ ፋክተር ነው። ሌላ ካይፎሲስ የሚባል አለ። ይሄ አንዳንድ ሰዎች አይታችሁ እንደሆነ
የሚጎብጡ አሉ። ስፓይን ዲፎርሜሽን ካይፎሲስ ይሉታል። እሱንም ሊያመጣ ይችላል። ስለዚህ ቅድም እንግዲህ የተባለው እንትን እነኚህ አማራጭ መድኃኒቶችን ወስዶ በተጨማሪ ካልሲየም ወስዶ ደግሞ ኤክሰርሳይስም በጣም ስትሬስፉል ኤክሰርሳይዝ ሳይሆን ግን መጠነኛ ኤክሰርሳይዝ እንትን የሚያጠነክር እና እነኚህ እርምጃዎች በጣም ጠቃሚ ናቸው። ስለ እንግዲህ ሰዓታችንን እንደው ያለቀችብን ስለሆነ ግን ዋናው መቼስ ብዙ ሴቶቻችንን ኢንትረስት የሚያደርገው ምንድነው ስለ ናቹራል ቢዩቲ ስለ ቆዳ አጠባበቅ ስለ ጸጉር የጻፋችሁት በደንብ በብዛት መጽሐፍ ውስጥ አለና ኮስሜቲክ እና ከሄልት ሬሜዲ ጋር አብራችሁ ለምን ለማስቀመጥ ፈለጋችሁ? ኦኬ እንግዲህ ይሄ ኮስሜቲክስ ያው ብዙ ነገር አለው። ይሄ herb based የሆነ ኮስሜቲክስ ነው። ፕላንት ቤዝድ የሆነ ኮስሜቲክስ ነው። ሌላው ኮስሜቲክስ ከፕላንት ውስጥ አውጥተው ሲንተሳይዝ አድርገው ሲንተቲክ አድርገው ነው የሚሰሩት። ስለዚህ አንደኛ ኮንሰንትሬሽኑ ሊጨምር ይችላል፣ ኢሪቴሽን ይኖረዋል፣ ሌላ ነገሮች አብሮት ይመጣል። አሁን ለምሳሌ ከተልባ የሰራ ነው ኦይል ለፊት የሚሆን ኦይል አለ። ተልባ የምንበላው ነው። ከዛ ውስጥ የወጣው ኦይል ለቆዳ ምንም ኔጌቲቭ ነገር ይኖራል ብለን አናስበውም። ሶ ከፕላንት በምንነሳበት ጊዜ it's really good። አሁን ኮፊ በጣም ኤክስፔንሲቭ የሆኑ ከኮፊ ወጡ ቆዳን እንዳይጨማደድ የሚያደርጉ አሉ ብዙ ያየኋቸው። ግን ኮፊው ራሱ ይሰራል ቤት ውስጥ ማለት ነው። በማር በተርመሪክ ኮፊውን ተርመሪክና የደቀቀውን ማለት ነው አድቆ ተቆላውን ማለት ነው ተርመሪክና ማር አድርጎ ቀብቶ ለአፍራምስ ለሀገ ሰው እንዳያይሽ ተቆር ስለሚል እንጂ ችግር የለም። it's really ቆዳውን ልስልስ ያደርገዋል all day እና ኬሚካል አይደለም ነገር ያበላሽኛል ብለሽ የምታስቢው ነገር አይደለም። ቤት ውስጥ የሚሰራ ነው። ማንም ማድረግ የሚችለው ነገር ነው። ፕሪዘርቫቲቭ አይፈልግም። አሁን እኛ ስንሰራ ለመሸጥ ለ3 ዓመት ለ2 ዓመት እንዲቆይ ብለን ፕሪዘርቫቲቭ ይገባበታል። ሚክስ የሚያደርጉ ኢማልሲፋየር እንጨምርበታለን። ሌሎች ነገሮች የሚጨምሩበታል ፍሌቨር ኢንታክት እንዲያደርግ እንትኑን ይሄ የሀገር ባህል ከሆነ ግን ቤት ውስጥ መስራት በሚችሉበት መንገድ እንግዲህ የመጽሐፍ ባይዘው አማዞን ላይ ነው የሚሸጠው። በስሙ ወይ በኔ ስም ብስራት ኃይለ መስቀል ብለው ወይ በሱ ስም ፍቃዱ ፉላስ ብለው ቢገቡ አማዞን ላይ መጽሐፉን ያገኙታል። እና ቤታቸው ውስጥ ማድረግ ይችላሉ። ከአርብ ነው የሚሰራው። የሚያሳስባቸው ነገር የለም። ደግሞ እንደ ሁኔታው ያዩ አጀስት ማድረግ ይችላሉ። here is the ፎርሙላዎቹ እነዚህ ናቸው እኛ የተጠቀምንባቸው። በደም ግልጽ አርጋችሁ ነው የጻፋችሁት እዚህ ላይ ይሄን ያህል ጨምሩበት፣ ይሄን ያህል አርጉበት፣ ይሄን ያህል ደባልቁ ይያላችሁ። ስለዚህ ፐብሊኩን እንግዲህ የተጻፉ ለጤና ባለሙያዎች ወይም ስለ ፕሮፌሽን ለሚያውቁ ሰዎች አይደሉም። ማንም ተራ ሰው ተነስቶ አንብቦ ተግባር ላይ እንደሚውል ሪኮመንድ የምናደርገው አትሊስት አንድ አንብቦ መጽሐፉን ኤኒ ታይም በሚፈልጉበት ጊዜ እንደ ሬፈረንስ እንዲጠቀሙበት ነው። እሱ ባለው ላይ ተጨማሪ ቃሉን ብንሰነጥቀው ኮስሜቲካልስ ያልነው ያ ኮስሜቲክስ የሚለው ክፍል አለው። ኮስሜቲክስ የሰውነትን የቆዳ፣ የጸጉር፣ የፊት ውበት የሚጨምር ማለት ነው ኮስሜቲክስ ማለት አይደል። ሲዩቲካልስ የሚለው ደግሞ ያው ከፋርማሲ ጋር የተገናኘ መሆኑ ነው። እና ኮስሜቲካልስ ያልናቸው የጨመርናቸው እዛ ውስጥ አንዳንዶቹ የጤና ችግሮች ናቸው። ቅድም ለምሳሌ ያነሳናቸው እንደነ ብጉር፣ እንደነ ለምጽ፣ ማዲያት፣ የቆዳ መሸብሸብ፣ ሪንክልስ ያልናቸው ሞሮሌስ ከጤና ጋር የተያዙ ናቸው እና ለዚህ ነው እዚያ ያካተትናቸው ማለት ነው። እና ብዙ እንትኖች አሉ። ኢትዮጵያ ውስጥ ለምሳሌ አደስ የሚባል ነገር ይጠቀማሉ አላለም። ቢዩቲፋይንግ እንትን ነው እሱ ራሱ ለዚያ ያገለግላል። ቆዳ ደግሞ ሲሸበሸብ እሱን እንትን የሚል የቆዳን ሪንክል የሚከላከሉ ብዙ ፎርሙላዎችን እዛ ውስጥ ጨምረናል። ስለዚህ ለዚህ ነው የከተት ነው ማለት ነው። አንዳንዴ የጤናም ችግር ሊሆን ይችላል፣ አንዳንዴ ደግሞ
ለውበትም ሊሆን ይችላል። ለዚህ ነው የጨመርነው ማለት ነው። ይሄ መጽሐፍ ወደ አማርኛ ለመተርጎም ሀሳብ አላችሁ? እየተተረጎመ ነው። ገና አልደረሰም። አሁን ያው በክሬዲት ካርድ እዚህ ሀገር ያለ ሰው ነው ሊገዛላቸው የሚችለው። ግን በአማርኛ ተተርጉሞ ኢትዮጵያ ውስጥ ወስደን ለአንድ ኤጀንሲ ስፖንሰር ለሚሆን ሰጥተን እንዲያከፋፈሉትና ለህዝቡ የሚደርስበትን መንገድ እያዘጋጀን ነው። የተወሰነ ግማሽ ድረስ ትርጉሙ ሄዷል። ትንሽ አማርኛው ስለተቀየረ ነው እንጂ እኛም ለመተርጎም ጀምረን ነበር። ግን እዛ የሚያወሩት ቋንቋና እኛ ትንሽ ለየት ስለሚል ነው። ይላል ቋንቋ ኢቮልቭ ይቀየራል ከጊዜ ጋር። ለዛ ነው ኦኬ ሜክስ አ ፐርፌክት ጊፍት ብዬ አስባለሁኝ። እኔ ለምን እንዳልኩት ቤት ውስጥ የምንጠቀመው ሪፈር እያደረግን ምክንያቱም በዲቴል ነው ኤቭሪቲንግ የተጻፈው እዚህ ጋር። ስለዚህ በጣም አድርጌ አመሰግናችኋለሁ። ይሄ ህዝብን ለማሳወቅ ካላችሁ ፍላጎት የተነሳ ያደረጋችሁት ነገር ነው። ቴንክ ዩ በጣም እንግዲህ ፕሮፌሰር ሌላ መጽሐፍ ጽፈሃል። ዛሬ ጊዜ ስለሌለን ነው I'd love to have you back. The Juggling Act Harmonizing Career, Faith, Family and Entrepreneurship. ይሄ እንግዲህ ምንድነው ሰዎች መጽሐፍ ይመስላል። ሰዎች ድሪማቸውን ይተዋሉ። ቤተሰብ ልጅ ምን ሲመጣ የሚጓጉለትን ነገር ይተውና ቪዥናቸውን ሳያደርሱ እድሜው ይሄዳል። እና ይሄ ዓላማው ምንድነው? ቢዝነሱንም ቤተሰብንም ስራን ትምህርትንም ማድረግ ይቻላል። here is an example. እኔ personally this is how I did it. እና it's possible የሚል ነው እንግዲህ ዓላማው የዚህ መጽሐፍ። እንደ ሜሞርም ነው። እንደ ሜሞር ነው። እና ደግሞ ክርስትናም ሃይማኖት ሁሉንም ማድረግ በሚቻልበት መንገድ እንዴት እንደተደረገ ሼር ለማድረግ የተጻፈ መጽሐፍ ነው። I can't wait. እኔም ሀይሊ ነው ሬኮሜንድ ማድረገው። ከመታተሙም በፊት ማኑስክሪፕቱን አንብቤ አንድ ሁለት ገጽ አስተያየት ጽፌያለሁ እዛ ውስጥ። በጣም ደስ ይላል። ሌሎችም ፕሮፌሰር ብስራት ጓደኞችም ወንድሙ ሳይቀር መግቢያው ላይ ጽፏልና በጣም ፋሲኔቲንግ መጽሐፍ ነው። እኔ በጣም የሚያረካ ነው። ስለዚህ ሁሉም ሰው ሊማርበት የሚችል መጽሐፍ ነው። ስለዚህ አማዞን ላይ ይገኛል። አማዞን ላይ አለ። ይሄኛው በእኔ ስም ነው፣ ያኛው ግን በሁለታችን ባላችሁ። እንግዲህ እቺን ትፈርምልኝና next season hopefully we'll make time አይደለ? Thank you Helen። በጣም I know you're busy። በጣም ብዙ ፕሮግራሞች ነው አንቺ ጋር ለመምጣት የሚፈልጉት። ይሄንኛ ስለመረጥሽን በጣም እናመሰግናለን። በጣም እናመሰግናለሁ። እንግዲህ ተመልካቾቻችን በዛሬ ፕሮግራማችን ጠቃሚ ሀሳቦችን እንዳገኛችሁ እንተማመናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።